ምዕራፍ 21 ላይ ያለውን ታሪክ የሆሳናውን ታሪክ ነው የሚያነሳው ማለት ነው። በለስንም የረገመበትን ክፍል ማቴዎስ ወንጌል ምዕራፍ 21 ላይ ያለውን የቅዱስ ማርቆስ ወንጌል ምዕራፍ 11 ላይ እናገኛለን። ቤተ መቅደሱን ስለሚያረክሱትም እና ቤተ መቅደሱን ስለማንጻቱ ያለበት ክፍል ምዕራፍ ማርቆስ ወንጌል ምዕራፍ 11 ላይ ነው ያለው ማለት ነው። በደልን ይቅር ማለት ስለማለት ወንድም ቢበድልህ 7 ጊዜ 70 ይቅር በለው ብሎ ጌታችን በምሳሌ ያስተማረው ማለት ነው። እንግዲህ ፍጹም ይቅርታ አድርግለት ነው ማለት ነው። 7 እስራኤላውያን ፍጹም ይቅርታ አድርግለት። አሁን ዲያብሎስ ቁጥር 666 ማለት ጎደሎ የጎደሎ ማለት ነው። ጎደሎ የጎደሎ 666 ማለት ጎደሎ የጎደሎ አሁን 7 ጊዜ 70 ደግሞ ፍጹም ይሆናል ማለት ነው። እና ፍጹም ይቅርታ አድርግለት እንጂ 7 ጊዜ 70 490 ጊዜ ሰው ይበድላል እያለው አልነበረም ጴጥሮስ። በዚህ መልኩ እኛ እግዚአብሔርን ይቅርታ እንደምንጠይቀው ወንድሞቻችንን ይቅርታ እንድናደርግ ከኛ ምሕረት ፍላጎትና ከወንድሞቻችን ከመማር ጋር አምላካችን አያይዞ በፍቅር እንድንሆን ያደረገው ጉዳይ ስለሆነ ማለት ነው። እና በዚህ መልኩ ስለ ይቅርታ፣ ስለ ወንድም በደል፣ ስለ በደል ይቅርታ ስለ ማለትና ስለ ስልጣኑ የቀረበ ጥያቄን በማን ኃይል ነው የምታደርገው ብሎ ጻፎችና ፈሪሳውያን፣ ካህናት አለቆች፣ ሽማግሌዎች ወደ እርሱ እንደመጡ ቅዱስ ማቴዎስ ምዕራፍ 11 ላይ ይናገርልናል። ምዕራፍ 12 ላይ ስለ ወይኑ ቦታ ነው ምሳሌ ነው የሚናገረው ጌታችን። ማቴዎስ ወንጌል ምዕራፍ 21 ላይ ያስተማረውን ክፍል ማለት ነው። ሉቃስ ወንጌል ምዕራፍ 9 ላይ ይህ ታሪክ አለ ማለት ነው። ቅዱስ ማርቆስ ቄሳር ግብር ስለመክፈል የቀረበ ጥያቄ ጌታችን ሊፈታተኑት የጠየቁትን ጥያቄ ማቴዎስ ወንጌል ምዕራፍ 22 ላይ፣ ሉቃስ ወንጌል ምዕራፍ 20 ቁጥር 20 ላይ ያለ ኃይለ ቃል ነው። እሱን ባለፈው ቪዲዮ እንድትመለከቱ እንጋብዛለን። የቅዱስ ማቴዎስ ወንጌል ጥናታችን ላይ ማለት ነው። እንግዲህ ስለ ትንሣኤ ሙታን የለም የሚሉ ወገኖች የቀረበ ጥያቄ ቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ፣ ሉቃስ 27 ላይ የተቀመጡ ሀሳቦችን ኋላ ቪዲዮ እንድትመለከቱ በመጋበዝ እያለፍን ነው። ጌታችን ኢየሱስ ክርስቶስ ስለጠየቃቸው ጥያቄ ጸሐፊዎቹ ክርስቶስ ዳዊት ልጅ ነው እንዴት ይላሉ ብሎ ጥያቄ ጠይቆ አፋቸውን እስከማዘጋት ድረስ አምላካችን ደርሶ መመለስ እስከማይችሉ ድረስ እንደደረሰ ምዕራፍ 13 ላይ ስለ ቤተ መቅደስ መፍረስና ስለ ዓለሙ ፍጻሜ ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ የተናገረውን ክፍል ማለት ነው። በዚህ መልኩ ያስተማረውን ለአርድእቱ ለሐዋርያት የተናገረው ያስተማረውን በደብረ ዘይት የነበረውን ትምህርት ክፍል ነው። ስለ አይሁድ ለአይሁድ ተላልፎ ስለመሰጠቱ ጌታችን ያስተማረውን ምዕራፍ ማቴዎስ ወንጌል ምዕራፍ 26 ላይ ያለውን ሀሳብ በሙሉ ጽፎታል። ምዕራፍ 14 ላይ ማለት ነው። ቅዱስ ማርቆስ ምዕራፍ 15 ላይ በጲላጦስ ፊት ስለመቆሙ ወይም ለመከሰስ በመቆሙ እና ምዕራፍ 15 ቁጥር 24 ላይ ስለ ስቅለቱ በሰቀሉትም ጊዜ 3 ሰዓት ነበር ይላል ቅዱስ ማርቆስ ወንጌል ምዕራፍ 15 ቁጥር 24 ላይ 3 ሰዓት ነበረ የሚለው የሰዓት ልዩነት ነው የሚለው ነው። አሁን በእኛና በሌላው ዓለም ያለው የሰዓት ልዩነት አሁን እኛ ጋር 6 ሰዓት ሲሆን እነሱ ጋር እኛ ጋር 1 ሰዓት ሲሆን እነሱ ጋር 7 ሰዓት የመሆኑን አይነት ነው ብሎ አባቶቻችን በትርጓሜ ያስቀምጡታል። አንድም ብሎ 3 ሰዓት ላይ በጲላጦስ አደባባይ ተፈርዷልና መፈረዱ ከሞት ያልነሰ አይደለም በሚል ትርጓሜ ላይ ያስቀምጡት ሀሳብ አለ። ሌላው ስለ ስቅለቱ የሚያነሳበትን ክፍል አለ። ቅዱስ ማቴዎስ ወንጌል ማርቆስ ወንጌል ምዕራፍ 15 ከቁጥር 24 ጀምሮ ያለው የስቅለቱን ጉዳይ ነው። ስለ መስቀል በመስቀል ስለመሞቱ አምላካችን ቀትር በሆነ ጊዜ ፀሐይ ጨለመ፣ ምድርም እስከ 9 ሰዓት ድረስ ጨለማ ሆነ ብሎ ቅዱስ ማርቆስ ይጽፍልናል ማለት ነው። እንግዲህ 3 ሰዓት ሙሉ ጨለማ ሆኗል። ጨለማ የሆነበትንም ምክንያት የተወሰነ ተነጋግረናል። ማርቆስ ወንጌል ምዕራፍ 16 ከሙታን ተለይቶ ስለመነሳቱ የቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ ያለውን ሀሳብ፣ ሉቃስ ወንጌል ምዕራፍ 24 ላይ 1 እስከ 12 ያለውን ሀሳብ፣ ሰንበት ባለፈች ጊዜ መግደላዊት ማርያምም የያዕቆብ እናት ማርያምም ሰሎሜው መጥተው ስጋውን ሊቀበሉ ሽቱ ገዙ ይላል። በእሁድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄዶ እርስ በርሳቸው ድንጋዩን ከመቃብሩ አፍ ማን ያነሳልናል እያሉ አሉ ይላል ቅዱስ ማርቆስ። እንግዲህ ድንጋዩን ማን ያነሳልናል የሚለውን ክፍል ቅዱስ ማርቆስ አካቷል ማለት ነው። በዚህ መልኩ ቅዱስ ማርቆስ ወንጌል ትንሣኤውን ስለ ብዙዎች መታየቱ፣ ሐዋርያን ስለመሾሙ፣ ወደ ሰማይ ስለማረጉ ያነሳና ቅዱስ ማርቆስ ወንጌሉን ይጨርስልናል ማለት ነው። ሐዋርያ መካከል
ከሰባ አርድእት መካከል አንዱ የሆነው የቅዱስ ማርቆስ በረከት ረድኤት በእኛ በሁላችን ላይ ይደርብን። የቅዱስ ማርቆስን ወንጌል እንደዚህ ያጣደፍንበት ምንም ሌላ ምክንያት የለም። ቅዱስ ማቴዎስ ወንጌል ላይ ያሉ ሀሳቦች ስለሆኑ ነው አብዛኞቹ። እነዛም ደግሞ የት ጥቅስ እንዳለ ደግሞ አዲሱ መጽሐፍ ቅዱስ ጥቅሶችን ጭምር ያስቀምጥላል። ሪፈረንስ ማለት ነው። በግሪኩ እንዲህ ተባለ ተብሎ ግርጌ ማስታወሻችሁን ጭምር ያስቀመጠበት ክፍል ስለሆነ እናንተ በደንብ መጽሐፍ ቅዱስ ጋር እንድትዋሃዱ አደራ እያልን የቅዱስ ማርቆስን ወንጌል በዚህ እናጠናቅቃለን። ወስብሐት ለእግዚአብሔር።